በሀገራዊ የእድገት ደረጃ ላይ የኢንቨስትመንት እንቅስቃሴ ትልቅ ሚናን ይጫወታል። እንደ ኢትዮጵያ ባሉ ታዳጊ ሀገራትም የግሉ ዘርፍ ሚና ከፍተኛ ነው። የስራ ዕድልን በመፍጠር ኢንቨስትመንትን በማስፋፋትና የቴክኖሎጂ ሽግግርን በማሳለጥ ረገድ ሚናው የጎላ ነው። ኢትዮጵያ ምንም እንኳን ባሏት የተፈጥሮ ሀብት ልክ ልታገኝ የሚገባትን ጥቅም ባታገኝም ከቅርብ ጊዜያት ወዲህ ግን ጸጋዋን የተረዱ የሀገር ውስጥና የውጭ አልሚዎች ማረፊያቸው እያደረጓት ይገኛሉ። የኦሮሚያ ክልላዊ መንግስትም ለኢንቨስትመንቱ ዘርፍ ልዩ ትኩረት በመስጠት እየሰራ ይገኛል። በተለይም በቅርቡ የተመሰረተችው ሸገር ከተማም የበርካታ ባለሀብቶችን ቀልብ ስባለች። ከተማዋ ቦሌ ዓለም አቀፍ ኤርፖርት አቅራቢያ ላይ መገኘቷ ደግሞ ለአልሚዎች ምቹ አድርጓታል። ይሁን እንጂ ከዚህ ቀደም በነበሩ አሰራሮች በከተማዋ ያሉ የኢንቨስትመንት እንቅስቃሴዎች በሚጠበቀው ልክ ሳይሆኑ ቀርተዋል። እንደ ከተማችን ከ4300 በላይ የኢንቨስትመንት ተቋማት አሉ። እነኚህ በማኑፋክቸሪንግ፣ በሆቴልና ቱሪዝም፣ በአግሪካልቸር እና በሰርቪስም ከ4300 በላይ የኢንቨስትመንት ተቋማቶች አሉ። አጠቃላይ እንቅስቃሴው ሲታይ በፕሮዳክሽን ላይ የነበሩ አሉ። ወደ ምርት ሳይገቡ ግን አጥር ብቻ አጥረው የወሰዱበትን ዓላማ ሳያሳኩ በመንገድ እንዲሁ የቆዩ አሉ። አንደር ፕሮዳክሽን የሚሰሩ ነበሩ። ከሁለት ዓመት ወዲህ የከተማዋን የኢንቨስትመንት መስክ ለማሳደግም የተለያዩ እርምጃዎችም ተወስደዋል። ወደ ከተማው የሸገር ከተማ የመጀመሪያው እርምጃ ለኢንቨስትመንቱ የተሳለጠ አካባቢ መፍጠር፣ የኢንቨስትመንት ክላይሜቱን ለማስተካከል ጀምረን ብዙ ነገር መጠነ ሰፊ ስራዎችን ስንሰራ ቆይተናል። ስለዚህ የሚሰሩትን በማበረታታት የማይሰሩትን ደግሞ ህጉ በሚፈቅደው አኳኋን እርምጃ ስንወስድ ቆይተናል። ኩሪፍቱ ሪዞርትና ስፓዎች፣ አድቫንቴጅ ኢንዱስትሪያል እንዲሁም ካኪ ሞተርስ በሸገር የተለያዩ ክፍለ ከተሞች የሚገኙ የኢንቨስትመንቱ እንቅስቃሴ ማሳያ ውጤቶች ናቸው። ሸገር በአሁን ጊዜ ለየት ባለ መልኩ የኢትዮጵያን ገጽታ ለመቀየር መጥቷል። ይሄም እኛም እዚህ ላይ ፓርትነር ሆነን መጀመሪያው ትልቁ 5 ስታር ሪዞርት ሰርተናል። አሸዋ ሜዳ አፍሪካን ቪሌጅ በአሁን ሰዓት ብዙ ሰው እያስተናገደ ነው። ብዙ ኮንፈረንሶች፣ ብዙ ዌዲንጎች እያስተናገድን ያለው። አድቫንቴጅ ኢንዱስትሪያል እንደምታውቁት ለባለፉት 13 ዓመታት ዲስትሪቢዩሽን እና ፓወር ትራንስፎርመሮችን በማምረት የሚታወቅ ድርጅት ነው። አሁን ደግሞ በሸገር ከተማ በመልካኖ ክፍለ ከተማ ለባለፈው ዓመት በአዲስ ፋብሪካ ስራ ጀምሯል። የምናመርታቸው ትራንስፎርመሮች ደግሞ ሙሉ በሙሉ አገር ውስጥ ከኤችቪ ዋይንዲንግ፣ ኤልቪ ዋይንዲንግ፣ ፋብሪኬሽን፣ ፉል አሰምብሊ ተደርጎላቸው የሚወጡ 70% ቫልዩ አዲሽን የተደረገላቸው ትራንስፎርመሮች በኢትዮጵያዊ ዲዛይን የተደረጉና ኢትዮጵያን በሚያስመለክት ስፔሲፊኬሽን የተሰሩ ትራንስፎርመሮችን በማምረት ላይ እንገኛለን። በተጨማሪ አድቫንቴጅ ኢንዱስትሪያል የተቃጠሉና ያረጁ ትራንስፎርመሮችን ሪማኒፋክቸር አድርጎ በአዲስ መልክ ሰርቶ በዋረንቲም እያወጣ በማምረት ላይ ይገኛል። ካኪ ፒኤልሲ መሰረቱ ከተቋቋመ ጀምሮ 20 ዓመት በላይ ሆኖታል። ነገር ግን በአውቶሞቲቭ ኢንዱስትሪ ላይ በዚህ ደረጃ ከገባ በተለይ አሰምብሊው መገጣጠም ከጀመረ በአውሮፓ አቆጣጠር 2019 ጀምሮ ነው የጀመረው። ኦልሞስት አሁን መገጣጠሙን በደንብ አድርገን ይዘነዋል። ይሄ ፋሲሊቲ የስሪኤስ ፋሲሊቲ ነው የምንለው። ሁሉም በተሟላ መልኩ የሚገኝበት ነው። መኪና እንገጣጥማለን። መኪና ከገጣጠምን በኋላ ደግሞ እንደየደንበኛ ፍላጎት ቫልዩ አዲሽን የምንለው የካርጎ የቦዲ ስራዎች ደግሞ እዚህ እንገጣጥማለን። እንዳያችሁት አውቶቡስ እንሰራለን፣ ካርጎ እንሰራለን፣ ቫን እንሰራለን። የተለያዩ አፕሊኬሽን ለደንበኛችን በሚፈልገው መልኩ እዚህ አገልግሎት እንሰጣለን።
ከ40,000 በላይ አሁን ባለን ዳታ ከ40,000 በላይ አይሱዙ በእኛ ሀገር በተለያየ ስራ መስክ ተሰማርተው ይገኛሉ። በሁሉም ኢንዱስትሪዎች ለነሱ የሚሆን መለዋወጫ የማቅረብ ኃላፊነት የኛ ነው እንደ ወኪል እንደመሆናችን መጠን። ስለዚህ መኪኖቹ አንድ የመሸጥ ሳይሆን ለረጅም ጊዜ አገልግሎት እንዲሰጡ የክትትልና የድጋፍ ስራ እንሰራለን። ሞባይል ጋራጅ ሳይቀር ነው ያለን። የትኛውን ቦታ ጥገና በሚፈልጉበት ጊዜ ተደራሽ ሆነን እንሰራለን። ለምሳሌ በባለፉት ጊዜዎች ትራንስፎርመሮች ከውጭ በሚገቡበት ጊዜ ቴስት አይደረጉም ነበረ። ሳምፕሎች በውጭ ሀገር ቴስት ተደርገው ይመጣሉ እንጂ ሙሉ በሙሉ ቴስት አይደረጉም ነበረ። አሁን ግን የኢትዮጵያ ኤሌክትሪክ አገልግሎት ሙሉ በሙሉ ትራንስፎርመሮችን ኢትዮጵያ ውስጥ በመግዛቱና የተመረቱት ትራንስፎርመሮች በሙላ ደግሞ 100% ሩቲን ቴስት ሃይ ቮልቴጅ ዲቪዲኤፍ የመሳሰሉ ትልልቅ ቴስቶች አገር ውስጥ ስለሚደረጉ በመስመሮች ላይ የሚሰቀሉት ትራንስፎርመሮች የተሻለና የላቀ ኳሊቲ ያላቸው በመሆናቸው ይሄ ትልቅ ለሀገሪቱ ትልቅ የሆነ አድቫንቴጅ ሆኖላታል ማለት ነው። ተደራሽነታችን ደግሞ አገሪቷ በሙሉ እንዲሆን በተለያየ ቦታ ደግሞ አሁን ብራንቾች እያስፋፋን ያለ ነው። በአሁኑ ጊዜ ድሬዳዋ፣ አዋሳ፣ እዚህ እንደምታዩት አዲስ አበባ ብራንቾች አሉን። ስለዚህ ደንበኞቻችን በየትኛውም ችግር ሲገጥማቸው ሳፖርት የማድረግ ስራ እንሰራለን። አሁን ላይም ሸገር ከተማ ካሉባት የኢንቨስትመንት ማነቆዎች ተላቃ ለአልሚዎች ምቹ የኢንቨስትመንት ስፍራ ሆናለች። ከሸገር በፊት 42% የነበረ አሁን ወደ 54% አድጓል። ዘንድሮ በያዝነው ወደ 65% የአጠቃላይ ፕሮዳክሽን የውጤታማነቱን እናሳድጋለን ብለን ይዘናል። ይህን በመስራታችን የምቹ ኢንቨስትመንት ክላይሜት ተፈጥሯል እና አልሚ ባለሀብቶች ተወዳዳሪ ሆነው እና ከተማ አስተዳደሩም የተሻለ ድጋፍ በማድረግ ባንክ ጋር ያላቸውን ብድር በማስተካከል እንዲሁም ኢንፍራስትራክቸሮችን በማሟላት በጋራ ተቀራርበን ብዙ ስራዎችን ሰርተናል። እንደሚታወቀው የኢንቨስትመንቱ ዘርፍ የስራ ዕድል እጥረት ባለባት በእኛ ሀገር መበራከቱ ደግሞ ለበርካታ ስራ አጦች እፎይታን እየሰጠ ይገኛል። ኮንስትራክሽን ላይ አካባቢው ላይ ከ500 በላይ ሰራተኞች ነበሩ። አሁን ፈርስት ፌዝ ኦፕሬሽናል ስንሆን 250 ሰራተኞች አሉን። ከዛም ውስጥ በብዛት ከሎካል ከኮሚኒቲ ሆነው የቀጠር ነው። ከዛ አልፎ ግን ኢንተርናሽናል ትሬኒንግ በመስጠት ምንም ስራ ላይ ተሳትፎ የማያውቅ የ5 ስታር ሆቴል ከስተመር ሰርቪስ እንዲሰጥ ማድረግ ችለናል በከፈትንባቸው ቦታዎች በሙሉ። ይሄም ያው ነው ብዬ ስለዚህ እኛ ከዩኒቨርሲቲዎች ፍሬሽ ግራጁዌት እየቀጠር በኢንጂነሪንግ የተመረቁ ባለሙያዎች እየቀጠር ለወጣቶች የስራ ዕድል በመፍጠር እውቀት በማስተላለፍ ትልቅ አርአያ ሆነን እየሰራን ያለ ነው። በአሁኑ ጊዜ ወደ 460 ሰራተኞች የስራ ዕድል አግኝተው በኩባንያችን እየሰራን ያለ ነው። በተጨማሪ ደግሞ የትራንስፎርመር አመራረትና የትራንስፎርመር የአሰራር ሂደት የተማረ ኃይል ነው የሚፈልገው። ስለዚህ ከተለያዩ ዩኒቨርሲቲዎች የተመረቁ የኤሌክትሪካል መሐንዲሶች፣ የሜካኒካል መሐንዲሶች ከኛ ጋር በኢንተርንሺፕ መልክ ስራ ይጀምሩና ከዛ በኋላ ደግሞ ትምህርታቸውን ከጨረሱ በኋላ በሙሉነት ተቀጥረው ከኛ ጋር ያገለግላሉ። ኩሪፍቱ አፍሪካን ቪሌጅ ላይ ነው እየሰራው የሚገኘው። በፊት ኮንስትራክሽን ላይ ነበር የምሰራው። አሁን ግን ሌላ ስራ ተፈጥሮልን ወደ ሆቴል ስራው ገብቻለሁ። እኔ መጀመሪያ ላይ ምንም ስለዚህ ሙያ ብዙ እውቀት አልነበረኝም። ረዳት ሆኜ ነው የገባሁት። ግን 6 ወር ባልሞላ ጊዜ ውስጥ ባለሙያ አድርጎ እየሰራው እገኛለሁ እና በጣም የተሻለ የስራ ዕድል የሚፈጥር
ኢንዱስትሪ ነው እና በጣም ደስተኛ ነኝ ለዚህ በመስራት ነው። አዲስ ኢንቨስትመንቶችን ሳይቀበል የቆየው የከተማ አስተዳደሩም በዚህ ዓመት አዳዲስ ኢንቨስተሮችን ለመቀበል ተዘጋጅቷል። ዋናው ሸገር ከተማ ዋናው ትልቁ ስራችን የመጀመሪያው አካባቢ ማህበረሰብ ቅድሚያ በመስጠት ወጣቶችን ወደ ስራ በማስገባት አርሶ አደሩን ወደዚህ ፑል በማምጣትና አርሶ አደሩ ተመልካች ብቻ ሳይሆን የራሱ ተዋናይ ሆኖ ባለው ሪሶርስ ላይ ከባንክ ጋር ድጋፍ በማድረግ ከተማ አስተዳደሩ የተለየ ትኩረት በመስጠት ይህን ስናደርግ ደግሞ የጀመረውን ብልጽግና ጉዞ ሊያሳካ የሚችል ቁልፍ ስራችን ስለሆነ ከዚህ ጋር እንደ ትልቅ ትኩረት አድርገን እንሰጣለን። ስለዚህ በዚህ ዓመት ወደ 600 ቢሊዮን ካፒታል ሊያመጡ የሚችሉ ለ3525 ሄክታር የሚሆን ቦታ ተዘጋጅቷል። ይህን ስናደርግ ከ2200 በላይ የግል ባለሀብቶች ከውጭም ከውስጥም መጥቶ ሸገር ላይ ኢንቨስት ማድረግ ይችላሉ። አጠቃላይ ይሄ ሙሉ ስናበቃ ከ700,000 በላይ የስራ ዕድል ይፈጥራል። በቴክኖሎጂ አኳያም በእውቀትም የሚያመጣው ተጽዕኖ የሚያመጣው ውጤት እጅግ የላቀ ይሆናል ማለት ነው። ስናስፋፋ ስራው ለወደፊቱ ብዙ ይሄ አሁን ያያችሁት ሞዴል ብቻ ሳይሆን ሌሎች ሞዴሎችም አሁን በቅርብ ጊዜ እንጀምራለን። FSR የሚባለው እንጀምራለን በዚህ ዓመት መጨረሻ ላይ። ስለዚህ ብዙ አይነት ፕሮዳክቶች እያመረትን በአውቶሞቲቭ ኢንዱስትሪ ላይ ግንባር ቀደም ሆነን ለሀገራችን ኢኮኖሚ እድገት የበኩልን አስተዋጽኦ ለማበርከት ቆርጦ የተነሳ ኩባንያ ነው። ስለዚህ አሁን የምናመርታቸው ትራንስፎርመሮች ከዲዛይን ጀምሮ እስከነ ሙሉ ምርት በሙሉ ኢትዮጵያዊ የሆኑ ትራንስፎርመሮች ናቸው እና ይሄ ደግሞ በቀጣይነት በሸገርም ላይ ሆነ በመልካኖኖ ክፍለ ከተማ እንደ ኢትዮጵያም እንደ ሀገርም የኤሌክትሪክ ትራንስፎርመሮች የተለያዩ የዲስትሪቢዩሽን እቃዎች የማምረቻ ማዕከል የመሆን ቻንሳችን እያደገ የመጣበትን ሁኔታ ያሳያል። በአንድ ላይ ሆነን የዚህን ኤሪያ በአዲስ መልክ ለማዘጋጀት እኛ የተወሰነች ፓርቲ ይዘን ነው የምንንቀሳቀሰው ያለ ነው። ወደፊት ደግሞ በተሻለ መልኩ በትልቁ ያድጋል ብዬ አስባለሁ። እኛም በሰፊው እናድጋለንና በኢንቨስትመንታችን ደብል እናደርጋለን ብለን እንገምታለን። በቅርብ ጊዜ እያንዳንዱ ግለሰብ ውጭ ሀገር ሆኖ ወይ ሀገር ውስጥ ሆኖ የሸገሪ ዌብሳይት በመጠቀም ኢንቨስትመንቱን አፕላይ ማድረግ ይችላል እና አጠቃላይ ዌብ ላይ ብዙ መረጃዎች አሉ። የሸገር ኢንቨስትመንት ፕራዮሪቲ አለ፣ ሴሌክሽን ክራይቴሪያው አለ እና ምን አይነት ኢንቨስትመንቶች ሸገር ላይ ያስፈልጋሉ የሚለው ነገር አጠቃላይ ዌብሳይታችን ላይ አስቀምጠናል። አንደኛ ፕሪኮንዲሽናችን ቅድመ ዝግጅቱ ይሄን የተሳለጠ ማድረግ ነው። ሁለተኛ ማስተር ፕላን የተደገፈ ከተማ መሆን አለበት። ከተማችን በፊት የነበረው ሁኔታ በጣም መጥፎ ነበረ። ይሄን ያለፈው ጊዜያት እርምጃ ስንወስድ በማስተካከል ኢሌጋሊቱ ወደ ህጋዊ በማምጣት መጠነ ሰፊ እርምጃዎችን ወስደናል። ስለዚህ አጠቃላይ ስፔሻል ዴቨሎፕመንቱ በሙሉ ጨርሰን ኤልዲፒውን አሁን ማልማት ላይ እንገኛለን። ስለዚህ በዚህ ዓመት ወደ 600 ቢሊዮን ካፒታል ሊያመጡ የሚችሉ ለ3525 ሄክታር የሚሆን ቦታ ተዘጋጅቷል። በኦሮሚያ ክልል ላይ በሁሉም መስክ የሚደረግልን ድጋፍ ለማመስገን እንፈልጋለን። ሙሉ አቀፍ ድጋፍ ነው እየተደረገልን ያለው። ይህንንም ምስጋናችን እናቀርባለን። ፉል ሰፖርት ነው ያለን ለምንሰራው ስራ በሙሉ። አሁንም ወደፊት ይቀጥላል ብዬ አስባለሁ። እርግጠኛ ነኝ ለአዲስ ለሚመጡ ኢንቨስተሮች ደግሞ የተሻለ ምቹ ይሆናል ብዬ ነው የምገምተው።
የሀገር ውስጥና የውጭ ባለሀብቶችም በከተማዋ ባሉ ምቹ አጋጣሚዎች ተጠቅመው ኢንቨስት እንዲያደርጉም ጥሪ ቀርቧል። ከተማችን እንግዲህ ሁላችን እንደምናውቀው አዲስ ከተማ ነው። አሁን ለሁሉ ነገር የቅድመ ዝግጅት ስራችን ጨርሰናል። አሁን በሙሉ አቅማችን ወደ ስራ እንገባለን። አዲስ ከተማ ከመሆኑ ጋር ተያይዞ እያንዳንዱ ስቴክ ሆልደር እያንዳንዱ የባለድርሻ አካላት ድጋፍ እንጠይቃለን። አንደኛው ሚዲያ ባለሙያዎች ከተማን ፕሮሞት በማድረግ የከተማችን በጎ ገጽታ ፕሮሞት በማድረግ ሸገር ለሁሉ ከተማ የሁሉ የሆነች ከተማ ለሁሉም ምቹ የሆነች ቫይብራንት አመራር ያላት ከተማ ነዋሪዋ ደግሞ ሁሉ ጊዜ ለውጥ ፈላጊ የሆነ ያለባት ህዝብ ከ3.2 ሚሊዮን በላይ ያለበት ከተማ ነውና አሁን የጀመርነው ኢንፍራስትራክቸር ስራዎች አሉ። በጤና መስክ፣ በትምህርት እና በመንገድ የጀመርናቸው ስራዎች አሉ። ይሄ ከናንተ ድጋፍ ከህዝባችን ድጋፍ ውጪ ሊሆን አይችልምና ህዝባችን ትላንትም ከጎናችን ቆሞ ስለግፈን ቆይቷል። አሁንም ደግመን ከኛ ጋር እንዲሆን ጥሪ እናሳልፋለን።